ያው አውሬ ነው አልኩህ እኮ ምንም ረራ የለውም። የፈለገውን ያህል አውሬ ይሁን ማንም ሰው ደግሞ ከህግ በላይ አይደለም። ህጉ ደግሞ በመጨረሻ ማንን ነፃ እንደሚያወጣ እናያለን። የሰርጉ ቀን ይለፍና ስለዚህ ነገር በደንብ እናወራበታለን። ይኸውልህ አባዬ አንተም እንድታግዘኝ እፈልጋለሁ። መረጃዎችን ማሰባሰብ አለብኝ። እባክህ ልጄ ይህን ብቻዬን ልወጣው። እኔ አንተን መጎተት አልፈልግም። እኔ ልጅህ አይደለሁም እንዴ? ለምንድን ነው ብቻህን የምትወጣው? እስኪ ደግሞ ለአንተ የሚሆን ደበቅ ያለ ቤት እፈልግልሃለሁ። የምትፈልገውን ነገር ደግሞ ራሴ እዛው ይዤ ልመጣለሁ። ተግባባን? እሺ። ኮማንደሩን ብቻ ልትጋፈጠው ነው? የፍትህ አምላክ ከኔ ጋር። አባቴ ደግሞ ያለ ጥፋቱ ሲገደል ቆሜ አላይም። በቃ አሁን ሂድ፣ ነገ እንገናኛለን። ነግቶ ሚስትህ እስክታደርገኝ ድረስ በጣም ቸኩያለሁ። ቆይ ለምንድን ነው ሰዓቱ ማይሄደው? ደግሞ የላክሽልኝ ፎቶ አይቼዋለሁ። አንቺ ምንድን ነው እንደዚህ መሽቀርቀር? በጣም አምሮብሽ የለም እንዴ? እያሾፍክብኝ ነው አይደል? አሬ የምሬን ነው። ግን አንቺ ይሄን ውበትሽን አትቀንሺውም? በኋላ ሰርጉ ላይ አንዱ አይኑን ጥሎብሽ ከኔ ጋር አደገኛ ጸብ ውስጥ ገብቶ ሩዋንዳ እንዳላረገው ፈራለሁ። በዚህ ሁኔታማ ሰርጉ ላይ ማናያት አላያት እያልክ በቅና ስትንጨረጨር ልትል ነው ማለት ነው። ምን ሆነሻል? ከዚህ በኋላማ አንቺ ማንም እንዲያብኝ አልፈልግም። ከአሁን በኋላ የናሁምና የናሁም ብቻ ነሽ። ለማንኛውም አሁን ተኛ። ደግሞ ነገ አርፍደን አሉ። ሰዓትን አክብረህ ብትመጣ ነው የሚሻለሽ። እንዴ ወጉንማ መቼም አልጥስም። ያው ሙሽራ እኮ ትንሽ ማርፈዱ አይቀርም አይደል? የሰርግ ዋዜማ ድባብ ሁልጊዜ በሳቅ በጭፈራ በደስታና በሙዚቃ የታጀበ ነው። ሆኖም በዚህ ምሽት በአቶ ላይኩን ግቢ ውስጥ እየተሰናዳ ባለው ትልቅ የሰርግ ድግስ ጀርባ ማዕበል የበዛባቸው የስውር ህይወት ታሪኮች፣ ፍርሃቶች፣ የቆዩ ቂሞችና የፍትህ ፍለጋ እሽቅድድሞች እየተፈለሙ ነው። የሰው ልጅ በደስታና በስጋት በአንድ መድረክ ላይ የተጋፈጡበት ያቺ ምሽት ለብዙዎች ህይወት አቅጣጫ መቀየሪያ ሆናለች። በሙሽራ ቤት በዋዜማ ግርግርና በእልልታ መሃል ናሁም ሰዎቹ ተለይቶ ስለ እናቱ ያስባል። ዙሪያው ያሉ የጭፈራና የደስታ ሁካቶች ልብ ውስጥ ሊገባ አልቻለም። ሆኖም ባዶነት ስሜት ተሰማው። የእናቱ ናፍቆት ክፉኛ እየረበሸው ነበረ። ስልኩን አንስቶ የእናቱን ድምጽ ለመስማት በተደጋጋሚ ሲሞክር አቶ ላይኩን ይመጣል። ለእናት እየደወልክ ነው አይደል ሲለው እኔ ራሱ እንዴት እንዳሰብኩት እንደመጣልኝ አላውቅም ብቻ የሆነ ባዶነት እየተሰማኝ ነው። እንደዚህ አጥብቄ እንደምፈልጋት አልገመትኩም ነበር። ድምጿን ብቻ እንኳን ዛሬ ሰምቼ ቢሆን ምንኛ ደስ ይለኝ ነበር። የት እንዳለች፣ ምን ላይ እንዳለች፣ እንዴት እንደሆነች አለው በስስት። አባትየውም የልጁን ትከሻ መታ አድርጎ የተቆለፈበትን የልብ ስብራት ለመደበቅ እየሞከረ ደህና መሆኗን እኮ ደውላ ሳውቃናለች ልጄ። የነገውን ቀን የደስታ ቀን ነው፣ የህይወት አዲስ ምዕራፍ መጀመሪያ። በዚህ ሰዓት ምንም ቢያስከፋ ነገር እንዲኖር አልፈልግም። ለራስህም ስትል ለነገውም ቀን ስትል ይህንን ሐሳብ አርቀው። ይህ የሰርግ ይለፍ እንጂ የትም ቢሆን ፈልጌ አገኛታለሁ፣ ይህ ቃሌ ነው ሲል አረጋጋው። ናሁም ግን የአባቱን ከንቱ ልፋትና ድካም ማየት አልፈለገም። አትፈልግ አዳድ አትልፋ። እኛ እኮ እስከቻልነው ጥግ ድረስ ሞክረናል፣ በሯን አንኳኩተናል። አሁን ደግሞ መምጣት ከፈለገች መንገዱን ታውቀዋለች፣ ካልፈለገች ግን ማስገደድ የለብንም አለው። በመጨረሻም ሁለቱ ሀሳባቸው ሰብስበው የፊታቸውን ትዕግስት አጥተው ወደ ውጭ የደስታ ድባብ ለመቀላቀል ወሰኑ። በሌላ በኩል ደግሞ አምራንና ሪስ ስለ ራሳቸው ህይወት፣ ውስብስብ የፍቅር ህይወት እና የልብ ስብራት እያወሩ ሪስ ስለ ኤርሚ ስታነሳ አምራን ጉዳዩን እንደሰለቻት ጓደኛዋ ስትጎዳ ማየት እንደማትፈልግ ወሬውን ለመግታት ሞከረች። ሪሽ ግን በኤርሚያስ ፍቅር ተጠልፋ ከሱ ውጪ ማሰብ ከብዷት የስነ ልቦና ቀውስ ውስጥ ናት። ላንቺ መቁረጥም መቀጠልም ቀላል ሊሆን ይችላል፣ እኔ ግን ከተራራም በላይ በጣም ከባድ ነው ስትል አማረረች። እኔ ራሱ ከእሱ ለማዳን ጠንካራ ግብግብ ነኝ፣ ከሱ ለመላቀቅ ስታገል ነው እየተጎዳ ያለሁት። አምናንም እንደ እውነተኛ እህትነት እያማከረቻት ፍቅር ማለት ሱስ ነው፣ እረዳሻለሁ፣ ግን ደግሞ አሁን የምመክርሽ ነገር ቢኖር ይህንን ኤርሚያስ ከህይወትሽ እንድታስወጪ ነው ስትላት ከልብሽ ስትወስኝ ምንም የሚያስቀር ነገር የለም ብላ አበረታታቻት። ሪችን በአምራን ማሾፍና መነካካት ጀመረች። ማታ ዶክተሩ ደግሞ ስልክሽ ላይ ሲደውል ነበር አይደል? መተኛትሽን ትተሽ የኔን ስልክ ነው እንዴ ስታዳምጪ የነበረው አለቻት አምራን። እሱ ሰውዬ እንቅልፍ የለውም ወይስ አንቺ ነሽ ማስታገሻው? ገና የሚስቱና የልጁ ሀዘን አልወጣላትም አለቻት። ዶክተር ፋሎኤል የሚስቱና የልጁ ሀዘን ያልወጣለት ልቡ በሀዘን የተሰበረ ቢሆንም ለአምራን ግን ልዩ ስሜት ማሳየት
ጀምሮ ነበረ። በእነ አቶ ተሰማ ቤት የተጠመቀ የባህላዊ ጠላ ወሬ መነሻ ሆኖ ጠላው በጣም መጣፈጡን፣ ቀለሙና ሽታው ልዩ መሆኑን ወንዶቹ ይሄንን የጠመቀ ሴት ያገባ የታደለ ነው እያሉ ያሽከረሟት ጀመረ። ቦምብ የሆነ ጠላ ነው ተባለ። የኑሐሚን አያት እንዴት አገር ያወቀው ስሙ የተፈራ ሰፈሩን የሚርድለት ነገር ግን ለድሃ የሚቆምና ለሴት ጥብቃ የሚሆን ሽፍታ ባላቸውን በፍቅር ጠብ አድርገው እንዳገቡት አባታቸውም በወንድነቱም አምኖበት እንደሰጣቸው በኩራትና በትዝታ ተናገሩ። እድሜ ሁልጊዜም ሁሉንም ነገር ቢነጥቅም የድሮ ውበታቸውና ታሪካቸው ግን ዛሬም ድረስ በኩራት የሚያወሩት ነበረ። ዳግምና ጩና ስለ ሰርጉ እያወሩ ያለ ዳግም ስልኩ ላይ የማይታወቅ ቁጥር ጥሪ ደረሰው። ሲያነሳው አባቱ ነበር። ከአደጋ እንዲያመልጥ በአንድ የኮማንደሩ አላግባብ ስልጠና አጠቃቀም በተቃወመ ደግ ኢንስፔክተር እገዛ ከእስር ቤት ያመለጠ አባቱ በስልክ እየተንቀጠቀጠና እየተማጸነ እውነቱን ይነግረው ጀመረ። እባክህ ዳግም አንዴ ብቻ አዳምጠኝ፣ ስልኩን እንዳዘጋው። እኔ ነብሰ ገዳይ አይደለሁም፣ እመነኝ። እኔ ሸጠቦን አልገደልኩትም። ያንንም ቢሆን ድንገት በስህተት ነው የገደልኩት። ይሄኛውን ግን ሆን ተብሎ በሴራ ነው። ኮማንደሩ ሸጠቦን ገሎ በእኔ ሊያሳብብ ነው የሸጠቦ። የእኔም ይሄን ሴራ ስሰማ ራሴን አሞኛል ብዬ ሆስፒታል ሂጄ አመለጥኳለሁ። ኮማንደሩ አሁንም ሰዎችን ልኮ በየጥጋ ጥጉ እያሳደደው እንደሆነ፣ ህይወቱ ከፍተኛ አደጋ ላይ እንዳለች ገለጸ። ዳግም ግን አባቱን በከንቱ እንዲሞት ወይም ስሙ በወንጀል እንዲጠፋ አልፈለገም። ኮማንደሩን የፈለገውን ያህል ስልጣንና ኃይል ቢኖረውም ከህግ በላይ ግን አይደለም። አንተ ራስህን ጠብቅ አለው። በመጨረሻም አባትና ልጅ በከተማ አንድ ስውር ቦታ በአካል ተገናኙ። አባትየው ጎዳና ለጎዳና ሲንከራተት እንደሰነበተ፣ ነጻነት ናፍቆኝ እንደነበር፣ አሁን ግን በጣም እንደራበውና ነገረው። ዳግም የያዘውን ብር ሰጥቶት በዚህ ሰፊ ከተማ ውስጥ የመደበቅ አስተማማኝ ማንም የማያገኘው ቤት እንደሚፈልግለት ቃል ገባለት። እባክህ ልጅ ይህንን ጉዳይ ለኔ ተወው። አንተ እዚህ ውስጥ እንድትጎዳብኝ አልፈልግም። የኮማንደሩ እጅ ረዥም ነው ሲለው አባትየው በጭንቀት ቢማጸነውም ዳግም ግን የልጅነት ግዴታውንና ፍትሃዊ ሊፈታው አልፈቀደም። የፍትህ አምላክ ከኔ ጋራ እያለ አባቴ ያለ ጥፋቱ ሲሳደድና ሲጠፋ እያየው እኔ ዝም አልልም። የሰርጉ ቀን ይለፍ እንጂ መረጃ በሙሉ አሰባስቤ ያንን አውሬ ኮማንደር እጋፈጠዋለሁ። ያለ ጥፋት እንድትሞት አልፈቅድም ሲል በቁርጠኝነትና ቃል ይገባል። የዋዜማው ምሽት ሊጠናቀቅ ሲል ናሆምም የተባለው ሙሽራ ከእጮኛው ጋር በስልክ እያወራ በዚህ ውበት ሰርግ ላይ ሌላ ሰው አይኑን ጥሎብሽ ከኔ ጋር አደገኛ ጸብ ውስጥ ገብተን ግርግር እንዳይፈጠር እፈራለሁ። ከዚህ በኋላ ማንም እንዲያይሽ አልፈልግም። አንቺ ናሆም ብቻ ነሽ አላት። እሷም የፍቅር ቅናቱን በሳቅና በደስታ አልፋ ነገር ግን የሰርጉ ሰዓት አክብሮ እንዲመጣ እንዳያረፍድ በጥብቅ አስጠነቀቀችው። ተመልካቾቻችን በዛሬው ክፍል ጉዞ ይህንን ይመስል ነበረ። በቀጣይ ክፍል ምን የሚፈጠር ይመስላችኋል? የናሆምና የኑሐሚን ሰርግ በሰላም ይጠናቀቅ ይሆን? በሚቀጥለው ክፍል እስክንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ሰላም ቆዩ።